በቀላሉ አታሸንፉኝ። አንድ በአንድ ገላችኋል። ትሁት መሄዴ ነው። እኔም ከፈተሸኝ በኋላ እወጣለሁ። እመለሳለሁ፣ አግኝሻለሁ። በእርግጥ ምንም ጥሩ ነገር አላሳለፍንም፣ ግን ስላወኩሽ በጣም ደስተኛ ነኝ። ደውይልኝ እሺ? አለሜ ግን ሀሳቧን በቀየረችበት በማንኛውም ሰዓት አለው። ቆይ እሺ፣ አሁን የት ነው የምትሄጂው? ስትፈልጊኝ እንዳለው ብቻ ወቂ። ወዴት ነው? ቫኬሽን። ቫኬሽን? በልተብኝ ይሻላል። አታስብ፣ መኪናዬን ይሻላል። አይሆንም፣ አይሆንም። ጠብቂ። ባይ። አይሆንም እኮ ቤቴ፣ አይሆንም እንዴ! አይሆንም አልኩሽ። ማብቂያ የሌለው የሚመስለው ስቃይና ፈተና የበዛበት ከባዱ የትሁት ህይወት አሁንም በችግሮች ውስጥ ሆና ምንም ነገር ሳይበግራት እንደቀጠለ ነው። የገዛኸኝ ጥሩ ያልሆነ ባህሪና ጭካኔን ካወቀችበት ጊዜ አንስቶ ከዛ ቤት ለመውጣት ሁሌም ቢሆን ተስፋ ሳትቆርጥ ብትሞክር፣ ነገር ግን ያወቀችውን ያየችውን ከባዱ ሚስጥሩን ይዛበት እንዳትወጣ ለህግ አካላትም እንዳትመሰክርበት የሚፈራው ገዛኸኝ ውሏን ጨርሳ 2 ዓመት እስኪሞላ ድረስ በፍጹም ከዛ ቤት እንደማትወጣ እንደማይፈቅድላትም አስረግጦ እንዲሁም ደጋግሞ ብዙ ጊዜ ነግሯታል። ነገር ግን ትሁት ቤት ውስጥ እየተፈጠሩ ባሉት ነገሮች ተማራ ትዕግስቷም ተሟጦ በድፍረት ምንም ነገር ቢመጣ ከዛ ቤት ለቃ እንደምትወጣ አስረግጣ ከነገረችው በኋላ ውሳኔዋ የእውነቷንና ከልቧ እንደሆነ አውቆ ተስፋ የቆረጠው ገዛኸኝ እሷን እዚሁ ለማስቀረት አንድ የተንኮል ሀሳብ አስቦ እሷን ወደ ሱቅ ከላካት በኋላ ነው ይዛው ልትሄድ ያዘጋጀችው ቦርሳ ውስጥ በድብቅ የወርቅ ሐብል አስቀምጧል። ከቤት ልትወጣ ልብሶቿም ሲፈተሹ ምን የሚፈጠር ይመስላችኋል? ከዚህ ችግርስ እንዴት መውጣት ትችላለች? ሀሳባችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ እህቷ እንደታመመች ሰምታ ከሄደችበት ጸበል ቦታ ወደ አዲስ አበባ እየተመለሰች የነበረችው ሂዊ ለፍቅረኛዋ ቤቢ ደውላ ያለችበትን ቦታና ሁኔታ ትነግሯለች። እሱም ይቀጥልና ከሱ ስልክ ውጪ የማንንም እንዳታነሳ አስጠንቀቋት ስልኩንም ይዘጋውና ቀጥታ ወደ ቤቲ ጋር ደውሎ እህቷ ምንም እንዳልሆነች ማንም እንዳልያዛትና እንድትረጋጋ ይነግራታል። በዛን ሰዓት ቤቲ ለገዛኸኝ ወረቀቱ ላይ ፈርማለሁ ብላ አታላው ከቤት እንዲያስወጣት ካረገች በኋላ ጥላው ወደ ሌላ ቦታ እየሄደች ባለችበት መንገድ ላይ ናቲን ታገኘዋለች። እሱም ያስቆማትና የእናቱን ንብረት እንድትሰጠ ይጠይቃታል። እሷን በጥያቄው ተናዳ ሰማኛለህ፣ ለዚህ ንብረት እኮ ነፍሴን አስይዤ ነው ያለሁት፣ የራሴ ነው፣ ልጅነቴን የከፈልኩበት፣ በቃ ከፈለክ የእናትህን ንብረት እሱን ጠይቀው፣ አሁን በቃ ተወኝ ብላ ጥላው ልትሄድ ስትል ናቲ መንገድ ይዘጋባትና ይኸውልሽ በእናቴ ከመጣሽ እኔም ባንቺ እህት ነው የምመጣው ብሎ ሲያስፈራራት ቤቲም በተናገረው ነገር ተናዳ ስሜቷንም መቆጣጠር ከብዳ በጥፊት ደረግመውና ሁሌም ቢሆን አንድ አይነት ቤተሰብ ናችሁ ምለው በምክንያት ነው፣ እስቲ አንተ ወንድ ነህ በእህቴና ከዛ የሚፈጠረው እናያለን ብላ ጥላው ትሄዳለች። ወደ ቤትም ትሄድና ትሁት መኝታ ክፍል ውስጥ ገብታ ልታወራ ስትል ልብሷን እያዘጋጀች ትመለከታትና ወዴት ልትሄድ እንደሆነ ትጠይቃታለች። ትሁትም ትቀጥልና ይበቃኛል ቤቲ፣ አሁን ማስፈቀድም ደክሞኛል ብላ ስትላት ቤቲም ግን እኮ ውላለን ብላ ትላታለች። ትሁትም ረጋ ብላ እሱ ጋር ካለው ወረቀት እኛ ጋር ያለው አይሻልም ብለሽ ነው ብላ ትመልስላታለች። ቤቲም ትቀጥልና እኔም እኮ ነገሩ እስኪረጋጋ ድረስ ሌላ ቦታ ልሄድ ነው ብላ ስትነግራት ትሁትም ጥሩ አድርገሻል፣ እንደዛ ይሻላል፣ አንድ ነገር ላስቸ
ባስቸግርሽ ተባበሪኛለሽ ቤቲ? መታወቂያዬን የት ነው ያደረገው ብላ ስጠይቃት ቤቲ ቆይ ላምጣልሽ ብላ ተነስታ መኝታ ቤታቸው ሄዳ ይዛላት ትመጣለች። ትሁትም ደስ ብላ በፈገግታ በጣም ነው የማመሰግነው፣ እሺ እንደዋወላለን፣ እህትሽን ድና እንደማገኛት ተስፋ አደርጋለሁ፣ ይቅናሽ ብላ ስትላት ቤቲም አመሰግናለሁ ብላ ተነስታ ትወጣለች። ቤቢንም መንገድ ላይ የተቀጣጠሩበት ቦታ ታገኘውና ማውራት ይጀምራሉ። እሱም የት እንዳለች ነገረችሽ እንዴ ብሎ ስጠይቃት እሷ ትነግረኛለች፣ ከእናቴና ከእህቴ ጋር ቆይቼ እመለሳለሁ፣ ሰውየው አንተን ባያገኝ ኖሮ ፍንጭ አያገኝም ነበር ብላ ስትለው ቤቢም እህትሽ ግን በዚህ ነገር ደስ የሚላት አይመስለኝም ሲላት ቤቲም አሁን ከደስታዋ በላይ ደህና መሆኗ ቆማ መሄዷን ነው የምፈልገው፣ ለማንኛውም አንተም ወደዛ አትሂድ፣ ስትፈልገኝ ደውል በልቻው ብላው ትሄዳለች። ወደ ቤት ስትመለስም ናቲ መጣና አጠገቧ ተቀምጦ ማውራት ይጀምራሉ። እሱም በመሃል ግን ይህን ሁሉ ንብረት ወስደሽ እናቴን ባዷን ስታስቀሪያት ትንሽ እንኳን ህሊናሽ አያወቅስሽም ብሎ ስጠይቃት እሷም አልሞትንም እንጂ እኮ ወንድሟ ገሎን ነበር፣ ከኛ በፊት ወይም በኋላ እንኳን ከዚህ ከፋ ነገር አለማድረጉን ማረጋገጫ የለንም፣ ድርሻዬን ወስጄ ድርሻዋን ሰጣታለሁ፣ ግን ደግሞ ያንን ማድረግ የምትችለው ያንን አረመኔ ስትሰጠኝ ብቻ ነው፣ ጨርሰናል ብላ ትለዋለች። ናቲ ተነስቶ ከቤት ሲወጣ ትሁትንም ያገኛትና ማውራት ይጀምራሉ። እሷም ፊቱ ልክ አለመሆኑን አስተውላ ምን ሆንክ? ጥሩ ስሜት ላይ እንዳልሆንክ ያስታውቃል ብላ ስጠይቀው ናቲም እንደተለመደው ነው፣ ቤቲ የእናቴን ንብረት እንድትመልስ ልጠይቃት መጣው፣ ግን ወንድሟን ትስጠኝ አለች፣ አውቃለሁ ልክ ነች፣ ግን ደግሞ እናቴ ምን ቢያለች ብሎ ሲነግራት ትሁትም ናትዬ አትጨነቅ፣ ብዙም መፍትሄው እናትህን ማውራት ነው ትለውና እንደሚገናኙ ተነጋግሮ ይለያያሉ። ናቲ ቤት ገብቶ እንደተቀመጠ አለምም ይቅርታ አንድ ጊዜ ከቤቲ ጋር ልታገናኙ ትችላላችሁ ብላ ስጠይቃቸው ናቲም ቆይ ግን እማዬ ምን ፈልገሽ ነው? እኔ አናግሬያት ነበር፣ የእሷ የሆነውን የእሷ ነው፣ ግን ደግሞ ህይወቴን ያበላሸውን ሰው ትስጠኝ ብላለች ብሎ ሲነግራት አለምም እንደውም ተው ራሴ ሂጄ አናግራታለሁ ብላ ስትል አባዬን በመሀላቸው ይገባና እንደዛማ አይሆንም ብሎ ሲል ናቲም ይቀጥልና በመሀላቸው ገብተን ሁለቱም ከሚያበሳጩን ያውሩ ብሎ ይለውና ይስማማሉ። አለምም ተነስታ ወደ ነገዛኸኝ ቤት ትሄዳለች። እዛ እንደደረሰችን ቤቲን ታገኛትና ማውራት ይጀምራሉ። አለምም ትቀጥልና በፍቅርና በሰላም ነው ማውራሽ፣ ምንም እየገባሽ አይደለም፣ ቆይ ግን አንቺ ከኔ ምንድነው የምትፈልጊው ብላ ስጠይቃት ቤቲም አረ እኔ ከአንቺ ምንም አልፈልግም፣ ባይሆን አንቺ ከኔ የሆነ ነገር የፈለግሽ ትመስያለሽ ብላ ስትላት አለምም በንዴት ይሄ ቤት የኔ ነው፣ የተቀመጥሽበትም ሶፋም ሆነ ምትተኝበት አልጋ ሁሉም የራሴ ነው ብላ ስትላት ቤቲም ያንቺ የሆነውን ነገር እኔን ነው እንዴ ብትጠይቂኝ? መጠየቅ ያለብሽን ሰው ለይተሽ አውቀሽ ጠይቂ ብላ ስትላት አለምም በህግ ፋረድሻለሁ፣ አብራችሁ ነው ያንን ሁሉ በደል ስታደርሱብኝ የነበረው፣ ትሁት ሁሉንም ነገር አይታለች ብላ ስትላት ቤቲም ይህ ጨዋታ የሚያዋጣሽ አይመስለኝም፣ ግን ሞክሪ፣ እኔ ገንዘብሽን በሙሉ ልሰጥሽ እችላለሁ፣ ግን አንቺም ልጅነታችንን የቀጠፈብንን ሰው ስጪኝ ብላ ስጠይቃት አለምም ወንድሜ ነው፣ እኔ እሱ ላጠፋው የሚገባውን ያህል ዋጋ ከፍያለሁ ብላ ስትላት ቤቲም በንዴት ሰሚኛለሽ ሴጣን ውስጥ አትክተችኝ እሺ ብላ ተነስታ ጥላት ትሄዳለች። አለምም በቁጭት እዛው ተቀምጣ እየተብሰለሰለች ባለችበት ትሁት ትመጣና አለሜ እባክሽ ሰውየው ከመጣ ጥሩ አይመጣም ብላ ስትላት አለምም ይምጣ፣ እስካሁንም ድረስ ፍርሃቴ በውስጤ ያለ ይመስልሻል? እኔን የሚገልበት ምንም አይነት ምክንያት የለውም፣ እኔን መግደል ልፋት ነው የሚሆንበት፣ አታስቢ ብላ ስትላት ትሁትም እሺ ግን ቢያንስ ከእሷ ጋር ሰላም ለመፍጠር ሞክሪ፣ የፈለግሽው እንድታደርግ ልሽ የፈለገችውን አድርጊላት ብላ ልትመክራት ብትሞክርም አለሜ ግን ልትሰማት ፍቃደኛ ስላልነበረች ተነስታ ወደ ስራዋ ትሄዳለች። አለም እዛው ተቀምጣን ከትንሽ ቆይታ በኋላ ገዛኸኝ ወደ ቤት ሲገባ ተመልክታ ተነስታ ጠብቀውና በጥፊ ትደረግመዋለች። ቀጥላ ትንሽ እንኳን ለልጅህ ማስቀረት እንዴት ይከብዳል ብላው ስትቀመጥ እሱም በጉልበቱ ተንበርክኮ ይቅርታ እንድታደርግለት ጠይቃታል። ነገር ግን እሷ ልትሰማው ፈጽሞ ፍቃደኛ አልነበረችም። ተነስታ ጥላውን ትሄዳለች። ከዚህም በኋላ ነው ትሁት ለገዛኸኝ ከነገ ጀምሮ እዚህ ቤት በስራ እንደማስቆይ የነገረችው። ገዛኸኝም እሷን ለማስቀረት ሆን ብሎ ያዘጋጀችው ሻንጣ ላይ እሷ ሳታይ የወርቅ ሀብል ከቷል። በቀጣይ ምን ይፈጠር ይሁን? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።